የዘላለምን ሕይወት አያገኝም። ለፋሲካ ነው የተገዛው፣ ሕይወትን ግን አይሰጥም። ወላሂ ነው የምልህ ጋሼ ምት በአመት ውስጥ አንድም ወዳት ቀን አለች አትልም? የክርስቲያኖች የስግደት ቀን፣ የሙስሊሞች ደግሞ ጁማ የሚባል ቀን። ያው ይላዝ እኔ መስጊድ አጥቼ በቃ እዚሁ ራጉ ልደትዬ ጋር ልሰግድ ነው። ይህች ናት ኢትዮጵያ። ክርስትናም ሃይማኖተኛም ከሆነን ይሄው ነው። ኦርቶዶክስ ወንድማችንን መጥቶታል። ጁማ ሙባረክ ብሎት ነው ይሄ። እኛ አባቶቻችንን ዝቅ ብለን የምንሳለመው መስቀል እንጂ የምናለቅስለት ሰው የለም። በመስቀል ላይ የዋልኩት እኔ ነኝ ብሏል ሐሰተኛው፣ ሲወድቅ አይተናል። መጋቢነን መምህርነን ምናምን ብሏል። እመኑኝ ሲወድቁ እናያቸዋል። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ነጋሪ ሚዲያ ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በራዳ ነኝ። ከኔ ጋር ቆይታን ስለምታደርጉ ከልብ አመሰግናለሁ። ዛሬም እንደወትሮ ሁሉ በጣም የሚያስደስቱ ቪዲዮዎችን ይዘን መተናል። ጎዳና ላይ እንግዲህ ከሰው አልፎ በጎች መሰበክ ጀምረዋል። በግ ማለት እንስሶቹ ማለት ነውና እሱ በጣም ያስደንቃል። አለፍ ብለን ደግሞ መለስ ስንል እንደዚህ የሚያደርጉ ባሉበት ደግሞ እኔ ሰሞኑን እንግዲህ ከሙስሊሞች በጣም አስገራሚ ሐሳቦችን እያየን ነውና ወደ ሙስሊሞቹ ደግሞ እንሄድና የሚያስገርም አንድ ሐሳብ እንመለከታለን። ወደኛ ጋር ስንመጣ ለስዕል ትሰግዳላችሁ ይሉናል። አለፍ ሲሉም ቅዱሳን ጻድቃኑ ምናምን ይሉናል። እዛኛው ቤት ደግሞ ለሰው ሲያለቅሱ ለሰው ሲጋፉ እናያለን። እሱንም በደንብ እንመለከትበታለን። በዛው ደግሞ የሚጠያየቁት ሌላ አስገራሚ ጥያቄ አለ። አንዱ ክርስቶስ ነኝ ብሎ ተሰቅሎ ነበር። ከመስቀል ላይ ወድቆ ሞቷል ብንል ይሻላል፣ ሞት ስለሆነ ማለት ነውና እንግዲህ የሐሰተኛው ክርስቶስ ምሳሌዎች ናቸው ብለን የምናየው አለ። እሱ እናደርጋለን። በነገራችን ላይ ደግሞ አንድ እውነት አለ። ኦርቶዶክስ በጾመው ሌላኛው ጾሙን ይፈታል። ይሄን እኛ አላለም፣ ራሳቸው ያሉት ነው። በጣም ነው የሚገርመው። እስቲ ያለፈውን ጊዜያቶች አሁን ባለ 50 ነው። ከዛ ደግሞ እርገት ብለን ቀን ቆጥረን ቀምረን አዘጋጅተን የለ እኛ የምናከብረው በዓል ስለሌለ የወንጌል አማኞች እርገት ስለኛ ይሰጠን ብለዋል። ደስ ብሎን ይመዝገብ እግዚአብሔር የሚከብርበት ቀን ተጨማሪ ክርስቶስን ለማምለኪያ አንድ ቀን እናገኛለን። እሱ ችግር የለብንም። ግን በየትኛው ዘመን አቆጣጠር ነው እርገት ያላችሁት? አንድ ጳጉሜ አታስፈልግም ሲሉ ነበር። ሁለት ብዙ ነገሮችን የምናነሳባቸው እንደ ጊዜቶች አሉና እሱን እናመጣለን። ሁለተኛ ላይ ደግሞ እውነት ክርስቶስ መሰበክ ያለበት ማን ነው ብለን ደግሞ ሁለት ዝማሬዎችን እናያለን። በእኛ በኩል ዲያቆን ቀዳሚ ጸጋን መዝሙር እናነሳለን። በዛ በኩል ሌላ አንድ ጉዳይ አለን። ሁለቱን አይተን እንመጣለን ማለት ነው። ሼር አድርጉት፣ በማርያም ሼር አድርጉት። ሸር አያስፈልግም፣ ሼር ማድረግ ነው። ሰዎችን በመጡበት ልክ ሕግና ስርዓትን በጠበቀ መልኩ እንደዚሁ እናወሯቸዋለን ማለት ነው። ነጋሽ በራዳ ነኝ። ከመልእክቶች በኋላ ዳግም እንመለስ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ነጋሪ ሚዲያ መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳነረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የእናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ግብረ ሰላም የትንሣኤን በዓል ተከትሎ ምዕመናን ካህናትን በቤታቸው በመጋበዝ የክርስቶስን ትንሣኤና ሰላም የምናበስርበት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊታዊ ተግባር ነው።
ታዲያ በገዳም ያሉ መናንያንን ከተማ ሳናሳያቸው በባታቸው እንዳሉ አስታውሰን ይህን የደስታ ጊዜ ለምን ታላቅ የበረከት ሥራን አንሰራበትም? ከድግሱ ቀንሰን ገንዘቡን በባንክ ብንልክላቸው ገዳሟ ትለማለች። ደግሞም ከመጠን ላለፈ ደስታ ገደብ አድርገን ለጸሎት እንድንበረከክ የአንጎለላ ጽርሐ አርያም ሰሚነሽ ቅድስት ኪዳነ ምሕረት ገዳም አባቶች ይጣራሉ። በገዳሟ አባቶች ይጠብቁናል። አስታዋሽ ያጡ ጸበልተኞችም ይፈልጉናልና አንድም ለበረከት ወዲህም ለክርስቲያናዊ ትውፊት ግብረ ሰላም ለማድረግ ዘወትር ቅዳሜና እሁድ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ከታች ያሉትን ስልክ ቁጥሮችና የገዳሟን የጉዞ ማህበር ያነጋግሩ። የምስራች ደስ ይበላችሁ፣ ሞትን ድል አድርጎ ተነሳላችሁ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ክቡራን ተመልካቾቻችን ተመልሰን ተገናኝተናል። እንግዲህ የሀገራችን አደባባዮች ጉድ እያሳዩን ነው። አሁን ሰው አልበቃ ብሏቸው በግ መስበክ ጀምረዋል። በጣም በሚያስገርምና በሚያስደንቅ መልኩ ይህንን ቪዲዮ እስኪ እንዲንመልከተው። የአዲስ ኪዳኑ በጋችን የእግዚአብሔር ልጅ ኢየሱስ ሞቶልናል። ኢየሱስ ጌታ። ይህንን በግ የሚበላ የዘላለምን ሕይወት አያገኝም። ለፋሲካ የተገዛ ሕይወትን ግን አይሰጥም። ወዶ አይስቁ አለች ሀገሬና በጣም የሚያስገርም ነገር ነው። ለምን እንደሳኩት ጾሙን የጾሙ ሰዎች ፍስኩን ለማድረግ በግ ገዝተው ሄደዋል። ለምን እንደ ጾሙ ያውቃሉ። በጉንም ለምን እንደገዙ ያውቃሉ። በጣም በሚገርም መልኩና በጉም የገዙበት ጊዜ አለ። ከዚሁ ጋር ተያይዞ የስግደት ዕለት በጣም ያሳቀኝን ነገር ልንገራችሁ። ይሄው ሰውዬ የስግደት ዕለት ምን ያደርጋል? በጣም በሚያስገርም መልኩ ከቤተ ክርስቲያን ሰግደው የሚመጡ ሰዎችን ከቤተ ክርስቲያን ሰግደው የሚመለሱ ሰዎችን ወንጌል እሰብካለሁ ይላል። አደባባይ ላይ። የት አደባባይ? ምን አድርጎ? ቁርስ በልቶ፣ ልብ በሉልኝ፣ ምሳ በልቶ፣ ምናልባትም በቁርስና በምሳ መካከል ሻይ ጠጥቶ፣ ምሳውን በልቶ፣ ከምሳ በኋላ ደግሞ የከሰዓት ሻይ ጠጥቶ፣ መች ነው ያገኛቸው? ማታ ማለት ነው። ኦርቶዶክሳውያን ኬት ሲመጡ ምናልባትም ሐሙስ የተመገቡ ናቸው። አክፍሎት ላይ ናቸው ሐዋርያቱ። የክርስቶስን መነሳት ሳናይ አንበላም ልክ እንዳሉት ኦርቶዶክሳውያንም ትንሣኤውን ሳይሰሙ እህል ባፋችን አንቀምስም ያሉ ኦርቶዶክሳውያን የክርስቶስን ሕማም ዘክረው የመጡትን ልስበክ ይላል። እሱ በአፉ፣ እነሱ እኮ በተግባር ሰብከው ተመልሰዋል። በጣም በሚያስገርም የደፋር ሀገር ላይ ያለ ነው። ደፋሮች ደፋር። እሱን ባየንበት በዕለቱ አንድ ሙስሊም ወንድማችን የለቀቀው ቪዲዮ ነበረ። የስቅለት ዕለት ጁማ ነው። በጣም የሚያስገርም ቀን ነው። በነገራችን ላይ ይቺ የስቅለት ዕለት በተለይ አንዋር አካባቢ ብትሄዱ ሙስሊሙም ጁማ ላይ ነው፣ ኦርቶዶክሱም ስግደት ላይ ነው። በጣም በሚያስገርመኝ በሚያስደንቀኝ ዕለት የዕለቱ ዕለት ምንም ስግደት እንዳለ ምንድነው ጁማ እንዳለ ቢታወቅም በዓመት አንድ ቀን ስለምትመጣ ለኦርቶዶክሳውያኑ የተቻላቸውን ያደርጋሉ ሙስሊሞቹ። በዛው ልክ ደግሞ በተለይ ደግሞ ጥምቀት ዓርብ ቀን ሚካኤል ዓርብ ቀን ጥምቀት የሚውልበት ቀን ከሆነ ደግሞ ጁማ ስለሆነ ኦርቶዶክሳውያኑ የተለየ ነገር ያደርጋሉ። በጣም በሚያስገርም ያንን ቀን ያስታወሰኝና ለጁማ ቦታ ያጥረዋል አንድ ሙስሊም። ልብ በሉ ያ ወንድማችን ፕሮቴስታንት ነው። በጣም በሚያሳዝን መልኩ ፕሮቴስታንቶችን ይወክላል የሚል እምነት የለኝም። በፍጹም ይወክላል የሚል እምነት የለኝም። ተራ አንድ ግለሰብ ነው ብዬ ነው የማስበው። የሆነ የሚልኩት ሰዎች ግን ሊኖሩ ይችላሉ። ከስቅለት የተመለሱ ኦርቶዶክሳውያንን ልስበክ ይላል። የክርስቶስን ረሃብ ተርበው ግርፋቱን አስበው መውደቅ መነሳቱን አስበው ሰግደው የመጡትን ማለት
ይሄ ሙስሊም ወንድማችን ግን የስቅለት ዕለት ይሄንን ቪዲዮ ለቀቀ። ስሙልኝ በማርያም ወላሂ ነው የምልህ ጋሼ ሙት በአመት ውስጥ አንድም ወዳት ቀን አለች አትልም? የክርስቲያኖች የስግደት ቀን የሙስሊሞች ደግሞ ጁማ የሚባል ቀን ያው ይላዝ እኔ መስጊድ አጥቼ በቃ እዚሁ ጠራጉ ልደትዬ ጋር ልሰግድ ነው። የልደትዬን ቅዳሴ ነው የምሰማው። ባባ ሰላም አለይኩም ሳትዬ እንኳን አደረሰሽ። ለስግደቱ ምን አሰፋ ጁማ ሙባረክ ብሏል። ለስግደቱ በቃ እንኳን አደረሳችሁ ሳይቦች። ይቺ ናት ኢትዮጵያ። ክርስትናም ሃይማኖተኛም ከሆነን ይሄው ነው። ኦርቶዶክስ ወንድማችንን መጥቶታል። ጁማ ሙባረክ ብሎት ነው የሄደው። ልደትዬ ጋ ነው ልሰግድ ያለሁት። እኔ እግዚአብሔር እንዲህ ለልበ ቅኖች ቅርብ እንደሆነ አልጠራጠርም። ማርያም በእውነት እኔ የኛ አባቶች በጣም ያስገርሙኛል። በሐሰት ተወንጅለው ራሱ ውንጀላቸውን ለማስተባበል አይሄዱም። አይደለም ሌላ ለመክሰስ ይቀርና ሌላ መለስበታለሁ። በጣም ወዳቸው አባ መቃርስ አሉ። የእሳቸው ታሪክ በጣም ያስገርመኛል። ስንክሳር ላይ ሳነበው በጣም ያስገርመኝ። በደንብ እመጣበታለሁ አንድ ቀን እሱን። እነዚሁ ሰዎች ደግሞ ከስግደት ስንመለስ ከስቅለት ስንመለስ 40 ቀንና 40 ሌሊት ጾሟል ብለን 40 ቀንና 40 ሌሊት መጾም ቢያቅተን በቀንና በሰዓት ከፋፍለን ጾመን የሕማሙን ቀናቶች ከፋፍለን ሰኞን መርገመ በለስ ብለን ማክሰኞን የጥያቄና መልስ ቀን ብለን ሮብን ምክረ አይሁድ ብለን ሐሙስን ለጸሎት ሰተን ዓርብን ስግደት ብለን ቅዳሜን ቅዳም ሱር ብለን እሁድ ትንሣኤውን ያየን ሰዎች ከትንሣኤው በኋላም ሰኞን አልዓዛር ብለን ማክሰኞን ቶማስ እያልን ምንዘክር ሮብ ላይ አልዓዛር እያልን ሐሙስ ላይ ሐሙሰ አዳም እያልን የአዳም ሐሙስ ዓርብ ላይ ለቤተ ክርስቲያን ዓለም ለሴቶች ቀን ሰጥቻለሁ ስትል እኛ ግንቦት አንድን የእመቤታችን ከማለትም ባለፈ እንስት ብለን ቅዳሜን ዳግማ ትንሣኤን እንዲህ እያልን 40ውን ቀን ቆጥረን 365ቱን ቀን አዘክረን ክርስቶስን ስናስብ ስዕል ላይ ትንጠለጠላላችሁ ቅዱሳን መላእክት ምናምን እያላችሁ ይሉናል። የእነሱን ስንመለከት ደግሞ ገረመኝ። እዛው እንዲህ የሚሉን ሰዎች ተመልከቱልኝ እነሱ የት እንዳሉ። እኛ አባቶቻችንን ዝቅ ብለን የምንሳለመው መስቀል እንጂ የምናለቅስለት ሰው የለንም። የሚያለቅስልን አባት አለን። የምናለቅስባት ድንግል ማርያም አለችን። ብዙ መናገር ስላልፈለግኩ ነው በዚህ ጉዳይ። የግንባራቸውን ሶፍት የሚያበሉ አሉ። እኛ የምንከሰስባቸው ቅዱሳን ግን ድካማቸው በረከታቸው ይድረሰን ብለን እነሱ በደከሙት እኛ ለመባረክ ካልሆነ በቀር እነሱን አምልከን አናውቅም። በጣም ያስገርመኛል። ብዙ ጥያቄ መጠየቅ ፈልጋለሁ፣ ግን እዛው ደግሞ ይሄንን ጥያቄ ጠይቃቸዋል። ተመልከቱ። ግን ፕሮቴስታንቱን የምጠይቀው ጥያቄ አለ። መጽሐፍ ቅዱስ ብቻ ከሆነ የምትከተሉት መጽሐፍ ቅዱስ ውስጥ ብዙ የተጻፉ ነገሮችን ግን አትከተሏቸው። ለምሳሌ በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ሴት የቤተ ክርስቲያን መሪ የምትሆን? የለም። ሶላ ስክሪፕቱራ ውሸት። በየትኛው የመጽሐፍ ቅዱስ ጥቅስ ነው ቤተ ክርስቲያን ውስጥ እንደ ልባችሁ በልሳን ጩሁ የሚለው? የለም።
ግን ሶላ ስክሪፕቹራን የምትጠቀሙት ከኦርቶዶክስ ጋር ለመበሻሸቅ ብቻ ነው። ራሳችሁ ቤት ሲመጣ ግን ሶላ ስክሪፕቹራ ብሎ የለም። የራስ ስክሪፕቹራ አለ። ኦርቶዶክስን ለማብሸቅ ልክ እንደ ዶክትሪን የሚሄዱባቸው እልፍ መንገዶች እንዳሉ ማመላከቻ ነው። ቤተክርስቲያን ግን ማንም ደስ እንዲለው የሰራችው ህግ የላትም። ማንም እንዲከፋውም ያስገባችው የሚጎዳ ነገር የላትም። እግዚአብሔር የሚከብርበትና የሚከብርበት ብቻ። ቤተክርስቲያን ውስጥ ያሉ ሰዎች ስህተት ሊሰሩ ይችላሉ። ቤተክርስቲያን ግን በራሷ ሙሉ ናት። በጣም ከሚያስደስተኝ ነገር ማለት ነው። ከዚህ አንዱ ያው ጸድቅ ያለው ነው የሚሉት ብዙዎች፣ አንዴ ሞቶልናል ነው የሚሉት። ስለዚህ መጾም የለብንም ይላሉ። ጾሙን ግን ያው ቀድሞውንም ይፈታሉ። እዛው ደግሞ በጣም የሚያስገርመኝ አንድ ሐሳብ አለ። ይሄው ሰው እንዲህ ይናገራል፣ ስሙልኝ። ኦርቶዶክስ በጾመው ጴንጤ ያድራል። ታውቃለህ አይደል? ኦርቶዶክስ አንጀቱ እስኪላጥብ እንትን ባለው ጴንጤ እየበላ እየቀጠፈ ትንሳኤ ምሽት ያድራል። ያድራል። እነሱ እዛ በጧፍ እኛ እዚህ በሻማ ወይ ደግሞ አሁን ዘመናዊ ደግሞ እንትን መጥቷል። ሞባይል ታበራና ሁሉም ሰው ሁላችሁም አብሩ ሞባይላቸውን። በጣም ያስገርማል። ሌላም ልቀጥልላችሁ። እነዚህ ሰዎች ይሄንን ይመስሉኛል። በጣም በሚያስገርመኝና በሚያስገርመኝ መልኩ ይሄንን ቪዲዮ ተመልከቱልኝ። በጣም የሚያሳዝን፣ የሚያስደንቅ፣ የሚያስገርም ስለሆነ ማለት ነው። ተመልከቱት። ይሄ ስቅለትን ለማሰብ እኔ ነኝ ክርስቶስ ወይም ደግሞ እኔ ነኝ የተሰቀልኩት ብሎ ለማሰብ የሆነ ሰው ነው። ተመልከቱት። ደግመሽ አሳይልኝ። ይህንን ቪዲዮ በጣም ደግመሽ አሳይልኝ። በጣም ከነሳቃቸው በኋላ ተመልከቱት። እንደው ይኸው ተመልከቱት። በጣም በሚያስገርም መልኩ እኔ ከላይ ያየናቸው ሰዎች እንደዚህ ሰው ይመስሉኛል። አዎ መስቀሉ ከጀርባ አለ፣ የእግዚአብሔር ስም ከጀርባቸው አለ ምናምን ነገር። በመስቀል ላይ የዋልኩትን እኔ ነኝ ብሏል ሐሰተኛው። ሲወድቅ አይተናል። መጋቢነን መምህርነን ምናምን ብሏል። እመኑኝ ሲወድቁ እናያቸዋለን። በስሙ የሚነግዱ ናቸው። ተጠበቁ፣ ግዴላችሁም ተጠበቁ። ጊዜ ቀና አድርጓቸው ይሆናል፣ ምንም ጥርጥር የለው። ከዛ ባለፈ ግን ከክርስቶስ በረት የሚያወጧችሁን ለምድ የለበሱ እነሱን ተጠንቀቋቸው። ወደ ሌላኛው ጉዳያችን ከመሄዳችን በፊት መልእክት አለን። እሱን ሰምተን ስንመለስ በጣም በሚያስገርም ጉዳይ እናመራለን። መልእክት ሰምተን እንመለስ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ በዚህም እግዚአብሔር አለ። አይገርምም? ሁሉ የእሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው።
የአብነት ትምህርት ደግሞ ለቤተክርስቲያን መሰረታዊ ነገር ነው፣ ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው፣ መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው፣ እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገር ነው። እንደዚህ አይነት የዘመን መጨረሻ ክቡራን ተመልካቾቻችን መልእክቶቻችንን ሰምተን ተመልሰናል። አሁን በጣም የሚያስገርመኝ ሁለት ቪዲዮዎችን ልጋብዛችሁ። ሐሳባችሁን በኮሜንት ላይ አስቀምጡ። የትኛው ክርስቶስን ያነሳል? የትኛው መዝሙር ክርስቶስ መዝሙር ተብሏል? በዛኛው እንግዲህ የትኛው ክርስቶስ ይከብርበታል? የትኛው ለሃይማኖተኞች ቅርብ ነው? የትኛው ቅዱስ ቃሉን ያነሳል? ሁለቱን ልጋብዛችሁና ተከታትለን እንመለስ። ሆሳዕና 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 ለወልደ ዳዊት ሕፃናት ሁሉ ድንጋዩ ሳይቀሩ ለዘመሩለት ሆሳዕና ለወልደ ዳዊት ሆሳዕና 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 ለወልደ ዳዊት ሕፃናት ሁሉ ድንጋይ ሳይቀሩ ለዘመሩለት ሆሳዕና ለወልደ ዳዊት። ዘንባባውን ይዘው ሕፃን አዛውንቱ ልብሳቸውን ሳይቀር አንጥፈው በፊቱ ሆሳዕና ብለው ዘመሩ በልልታ ግባ ንጉሳችን የሰራዊት ጌታ። እንግዲህ ፍርዱን ለእናንተ ሰጥተናል። በጣም በመንገድ ላይ ሆነው የሚያስቱን በዝተዋል። ባለንበት ነቅተን እንቁ። እግዚአብሔር ለሀገራችን ሰላም ይስጠን። በሃይማኖት ሰበብ የሚያባሉትን ሃይማኖት ይስጣቸውና ፍቅር
ያድለን። ክርስቶስ እውነተኛው ማግኘት ከፈለጋችሁ ኑ ወደ ቅድስት ቤተክርስቲያን ኑ፣ በብርሃኑ ተመላለሱ። የድንግል ማርያም ልጅ የምትፈልጉ ከሆነ ኑ፣ በቤተክርስቲያን አለ፣ ታገኙታላችሁ። እመኑ፣ ተጠመቁ፣ ዳኑ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ዘካሪ ሚዲያ አይነት ሰዎች መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ግብረ ሰላም የትንሣኤን በዓል ተከትሎ ምዕመናን ካህናትን በቤታቸው በመጋበዝ የክርስቶስን ትንሣኤና ሰላም የምናበስርበት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊታዊ ተግባር ነው። ታዲያ በገዳም ያሉ መናንያንን ከተማ ሳናሳያቸው በባታቸው እንዳሉ አስታውሰን ይህን የደስታ ጊዜ ለምን ታላቅ የበረከት ሥራን አንሰራበትም? ከድግሱ ቀንሰን ገንዘቡን በባንክ ብንልክላቸው ገዳሟ ትለማለች። ደግሞም ከመጠን ላለፈ ደስታ ገደብ አድርገን ለጸሎት እንድንበረከክ የአንጎለላ ጽርሐ አርያም ሰሚነሽ ቅድስት ኪዳነ ምሕረት ገዳም አባቶች ይጣራሉ። በገዳሟ አባቶች ይጠብቁናል። አስታዋሽ ያጡ ጸበልተኞችም ይፈልጉናልና አንድም ለበረከት ወዲህም ለክርስቲያናዊ ትውፊት ግብረ ሰላም ለማድረግ ዘወትር ቅዳሜና እሁድ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ከታች ያሉትን ስልክ ቁጥሮችና የገዳሟን የጉዞ ማህበር ያነጋግሩ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን። በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ሽንፍር ነው የሚመታቸው። ቁጭ ብለው የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው።
እመኑኝ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሚዲያ